እህት ወደ ቀኝ ውቢት አቤት ሳሚ ነኝ ውቢት እንዴ ሳሚ ተመልሰ መጣህ እንዴ አው ላመሰግንሽ ምን አረኩልህና ለህይወቴ ትልቅ ትምህርት ነው የሰጠሽ ሳይረፍድ በጊዜ እንደነቃ አርገሽኛልና በጣም አመሰግናለሁ አየህ ብልጥ ልጅ ከሞኝ ይማራል ማለት እንደዚህ ነው ለመሆኑ ከፍቅረኛ ጋር ታረቃችሁ ይቅርታህን ተቀበለች ምን ምርጫ አለኝ እንዴ አንቺም አለሽ እንዴ አዎ እውነት በጣም ላመሰግንሽ ፈልጋለሁ ቦታሽ ላይ መጥቼ ሳጣሽ በጣም ነበር ቀረህ አዎ ብዙ ቁጭ አልኩና መናፈሻ ውስጥ ዞር ልበል ብዬ ተነስቼ ነው ለማንኛውም እንኳንም ሳይረፍድ ደረስክ በጣም ነው ማመሰግነው አንቺ ሴኔ ቆንጆ ደስ አላለሽም እንዴ አታቅፊኝ አራቅፍሻለሁ እንግዲህ ወይዘሪቱ ቤታችሁ ይሄን ይመስላል እንግዲህ ቃችሁ ቀርሞ እንደገባ ነግሮኛል ልጁም የቀረው ቃ ይሄ ነው እንግዲህ እኔ ትንሽ ስራ ስለበዛብኝ ልሂድ እሺ በጣም እናመሰግናለን እሺ ሌላ ጊዜ እመጣለሁ እንጫወታለን እሺ አትጥፋ ደህና ሁኑ እሺ አባቴ እኔ ደግሞ ወክሰው ወጥቶ ሄሎ ኑድ ሄሎ በሰላም ገባ አባቴ አዎ በሰላም ገብቻለሁ አንቺ ግን ለመጠየቁ አልቆይሽም በጣም ይቅርታ የኔ ፍቅር ስልኬ እኮ ዘግቶ ቻርጅ ላይ አድርጌው ነው እሺ እንደዛ ከሆነ ምን ይደረጋል እና አሁን ምን እየሰራ ነው ሳሎን ቁጭ ብዬ ፊልም እያየሁ ፊልም ወይኔ ፊልም አብረን ካየን በጣም ቆየን ለምን አናይም ፈንድሻችንና ፈንድተን የኑድ እኔ ራሱ እኮ እሱ ጊዜ በጣም ናፍቆኛል ታዲያ ለምን በዚህ ሳምንት መጨረሻ እናደርገው ገና እሑድ ምን ነው የኔ ፍቅር ራቀ እንዴ አዎ በጣም ርቋል ለምን ነገ እናደርገው ነገ እንኳን ስራ መግባት አለብኝ ኑድ መቅረት ማልችልበት ስራ ስራው የራሳ ስራ አይደል እንዴ ለምን አሰርዘው ይኸውልሽ ነገ የሚገቡ መድኃኒቶች አሉና እነሱን ጠብቄ ማረከብ አለብኝ እሺ በቃ አታኩርፊ ኑድ ደሞ ቆመኝ እሑድ በጣም ደስ የሚል ጊዜ ነው የምናሳልፈው እሑድ እኮ በጣም ሩቅ ነው ዛሬ እኮ ማክሰኞ ነው ያለነው ለምን ሐሙስ አይሆንም ሐሙስማ ኑድ ነግሬሻል ነበር ባለፈው አሁንስ አበዛኸው ቆይ ለኔ ጊዜ የለህም እንዴ ፍቅረኛ እኮ ነኝ ቆይ ለምን ሰበብ ለመፍጠር አውቄ ያረኩት ታስመስያለሽ እያወቅሽ አያገባኝም ከፈለክ አንዱን ቀን ሰርዝ እኔ ከሁለት አንዱ እንዲያልፈኝ አልፈልግም ቆይ ለምንድን ነው እያወቅሽ የምትደርቀው የኔ ፍቅር ሳሚ ፍቅረኛ እኮ ነኝ ጊዜ ልትሰጠኝ ይገባል ልትንከባከበኝ ይገባል ታዲያ እኔ መች አይደለሽም አልኩኝ ደግሞ አልንከባከብሽም አላልኩኝም ቀን እኮ ነው አልመቻች ያለው የኔ ውድ ምንም አይመለከተኝም ከሁለት አንዱን ቀን ሰርዝና ደውልልኝ ሳርዬ እባክሽን ይሄን ስልክ አቁሚ እራት ከመብላታችን በፊት ጀምረሽ ይዘሽዋል ለአይንሽ እንኳን አታስቢም እንዴ
ሳርዬ ምን አለ ብታዳምጪ? ቆይ ምን አርጊ ነው የምትይኝ? ለምንድን ነው የማትይኝ? አጭጭቂኝ በቃ። ሳሪ እኔ እኮ ላንቺ ብዬ ነው። ትሰሚያለሽ? ለኔ ካሰብሽ ዝም በይኝ። ባይሆን በዚህ ተባበሪኝ እስኪ። በነፃ ተማሩ። ገንዘብ ሜካርቦ ስራ ባይዘው ቻይና ትስራ። ምንም አይነት ስራ ቻይና። ቆይ እኔ ምልሽ ግን እኔን በነገር ካልነካካሽ አይሆንልሽም? ሳርዬ እኔ እኮ ላንቺ ብዬ ነው። በዛ ላይ ደግሞ እንዳትጎጂብኝ ብዬ ነው። አረ እኮ አንቺ ለኔ ያስበሽ። አሁንም ያንን የለመድሽው ልትይኝ ነው አይደለ? አዎ ዛሬም ነገም ደጋግሜ እለዋለሁ፣ ምክንያቱም እውነት ስለሆነ። ቆይ ለምንድን ነው እኔ ፈልጌ የተገጨውና የአይን ብርሃኔን ያጣው የምታስመስይው? ምክንያቱም ሁሉም ጥፋት ያንቺ ነው። በአንቺ አይን መጥፋት የተነሳ ነው የኔ ህይወት ዝብርቅርቆ የወጣው። እባክሽ ለኔ የምታስቢ አትምሰይ፣ አስመሳይ። አሉ ሄላ ደህና አደርክ? ደህና አድሬያለሁ። እንዴት አደርሽ አንቺ? እኔም ሰላም አድሬያለሁ። እኔ የምልህ ወደ በኋላ አንተ ቤት መምጣቴ ስለማይቀር ቁልፍ አስቀምጠህልኝ እንድትሄድ ነበር። እሺ አስቀምጥልሻለሁ። በጧት ደግሞ ወዴት ልትሄጂ ነው? ከቤተ ክርስቲያን እየተመለስኩ። ኧረ ዛሬ ጎብዝሻል። በቃ አሁን መንገድ ላይ ስለሆንኩኝ በኋላ ቤት ስገባ እደውልልሃለሁ። እሺ ደውይ። ቻው። እሺ ቻው። ማታ ቻርጅ አልሰካሁትም። ሰላም። ሰላም። እዚህ ቤት ነው የምትኖረው? አዎ እዚህ ነው የምኖረው። ምን ነበር? አዲሷ ተከራይ ነኝ፣ ሳራ እባላለሁ። ኧረ በጣም ደስ ይላል። አዲስ ተከራይ ነሽ? አዎ አዲስ ተከራይ ነኝ። ስምህን ግን አልነገርከኝም። ኦ እሺ፣ ሳሚ ይባላለሁ። ኦ ሳሚ፣ ስም ደስ ይላል። እዚህ ግቢ አዲስ ስለሆንኩ የሚያላምደኝ አጣለሁ ብዬ ሰግቼ ነበር። መቼም ታላምደኛለህ አይደል? ታዲያ ምን ችግር አለው? ከእንግዲህ ጎረቤታሞች ሆነን አይደል? እንዴ ውቢት! አቤት። ሳሚ እኮ ነኝ ውቢት። ሳሚ እንደውም መናፈሻ በቀደም አስታወሽ? ኦ ሳሚ፣ እንዴ አስታወስኩ። እንዴት ነህ? ደህና ነኝ። እዚህ ምን ታደርጊያለሽ? ቤት ቀይሬ ነው። ዛሬ ጠዋት እኮ ነው እዚህ የመጣሁት። የኔም ቤት እኮ እዚሁ ነው። ብቻሽን ነው ወይስ? አይ ከእህቴ ጋር ነው። እንዴ ሳራ እህትሽ ነች እንዴ? አዎ እህቴ ናት። ትተዋወቃላችሁ እንዴ? አይ ከዚህ በፊት እንኳን አንተዋወቅም። አሁን ነው ቅርብ ሰዓት የተዋወቅ ነው። ይገርማል። የእናቶ ጅንጎርጎር ነው የሚባለው እውነት ነው። እንዴት? ማለቴ ፍጹም የተለያየ ባህሪ ነው ያላችሁ። እሷ ትንሽ እብድ ነገር ትመስላለች። ይቅርታ ሳሚ፣ እህቴ። ይቅርታ ውቢት፣ ስልክ እቺ ልጅ ምን ለማድረግ እየሞከረች ነው? በቃ የእብደቷ አይለቃትም ማለት ነው። ይቅርታ እሺ ውቢት፣ ስልክ ተደውሎብኝ ነው። ችግር የለው እና ሳላግዛችሁ እንግዲህ። አረ አንተ በምን እዚህ መግባቴን አውቀህ ታግዘናለህ? አሁን እኮ ነው እዚህ የገባ ነው።
እንግዲህ ቤቱ ይስተካከልና ቡና አፍልተን እንጠራለን። እንደውም ዛሬ ታዲያ ለምን ከህይወት ጋር ቤት ቡና እንጋብዛችሁ? ስራም ስለማልገባ ማለት ነው። ለባለፈው ማካካሻ ይሆነኛል። እናመሰግናለን፣ ግን ደግሞ እንዳናደክማችሁ እባክህ። እንዴ በፍጹም አታደክሙንም። ካልክሽ እንግዲህ ተቀብለናል። በጣም ነው ማመሰግነው። በቃ እንመለስ። እየወጣህ አልነበረም እንዴ? እሱማ ነበረ። አሁን ደውለው እኮ ነው ሀሳብ ያስቀየሩኝ። እሺ እንደዛ ከሆነ ደስ ይለኛል። ቅድም ሳሚን አግኝተሽ አውርተሽው ነበር እንዴ? ምን ነው በግድ አውርታኛለች አለሽ? አይ እሱ እንኳን አላለኝም፣ ግን በዚህ ልክ ቶሎ መተዋወቁ ጥሩ ነው። ምን ነው ፍቅረኛሽ ነው እንዴ? ፍቅረኛ ባይሆንስ? ሴት ልጅ እኮ ክብር የሚኖራት ቁጥብ ስትሆን ነው። ምን አለ እዚህ እንኳን ራስሽን ብታስከብሪ። ራስሽን ብታስከብሪ ነው ያልሽኝ? ክብሬን እኮ ያጣሁት ባንቺ የተነሳ ነው። ጭራሽ ካንቺም አልፎ እኔን ክብረ ቢስ ትይኛለሽ። እኔ ክብረ ቢስ አላልኩሽም። እንደዚህ ማድረግሽ ሁሉም ዘንድ አያስከብርሽም ነው ያልኩት። አልሽኝ እንጂ አንዱ እንደተነካብኝ ብለሽ እኔን ክብረ ቢስ አልሽኝ። እባክሽን ሳራ፣ ያለ የሌለ ነገር አትፍጠሪ። አቁም እያልኩሽ ነው። የሌለ ነገር አትፍጠሪ ነው ያልሽኝ? ትሰሚያለሽ? የሌሎች እህቶች ታናናሾቻቸውን አንቀባራ ያኖራሉ። አንቺ ግን ለኔ እዚህ ሸክም ሆነሽብኛል። እድሜ ላንቺ። ያን ከመሰለ ህይወቴ አውጥተሽ እንደዚህ አድርገሽኛል። ደግሞ እኔ ስትናገሪ ትንሽ አታፍሪ? ደፋ ካንቺ ምላቀቅበት ቀለኛ ምነው አምላኬ፣ ስቃይን አበዛብኝ። ለምን አትወስደኝም ከዚህ ሁሉ? ለእህቴ እንኳን አልሆንኩም። ውሰደኝ በቃ። ጊዜ ደውላ ነበር። ለምንድን ነው ቅድምም አሁንም ደጋግሜ ስደውል ስልኳ የማይሰራው? እየዘጋችሁ ነው? ለማንኛውም መደወሉ አይቀርም። ልብሴን ገብቼ ልቀይር። ዛሬ ሳሚ ቤቱ ቡና እንድንጠጣ ጋብዞን ነበር። ምን አስመልክቶ ነው የሚጠራ? ያው እንኳን ደህና መጣችሁ ብሎ ነው። እስኪ እናያለን። ይኸውልሽ ሳራ፣ ሳሚን ወደ ሌላ ነገር ውስጥ ለማስገባት እንዳትሞክሪ። ምክንያቱም እሱ እጮኛለሁ፣ በቅርቡ ደግሞ ይጋባሉ። ትሰሚያለሽ ውቢት፣ ድጋሚ እንደዚህ ብትይኝ የመጨረሻችን ነው የሚሆነው። ይኸውልሽ በቃሽ ውቢት፣ በጣም እያበዛሽው ነው። አሁን ጨርሻለሁ። እሺ፣ ግን እንደዚህ አይነት ነገር ደግሜ እንዳልሰማ።
እንግዲህ ሳራ ያገኘሽውን እድል መጠቀም አለብሽ። እንዴ ሳሚ እንግዲህ በቀጠሯችን መተናል። እንኳን ደህና መጣችሁ። ያው እንግዲህ ስጦታ አላመጣንም። ኧረ ምንም ችግር የለውም። በቀጣይ ታመጡ የለ እጮኛስ? ምን እኮ በእናትሽ ከቅድም ጀምሮ ስደውላት ስልኳ አይሰራም። ያው እንግዲህ ቡና ላጠጡ ነው ማለት ነው። ታዲያ ምን ችግር አለ? ያጋጥማል እኮ እኛም ማፍላት እንችላለን። እንዴ ኧረ በፍጹም እናንተ እኮ እንግዶች ናችሁ። ባይሆን በቀጣይ ክሳችኋለሁ። ባይሆን እሱ ያልከው ሀሳብ ያስማማኛል። መካሱን ማለትሽ ነው? አዎ እዚህ ቡና ጠጣለሁ ብዬ ጓጉቼ ነበረ። የእውነት እንደዛ ከነበረ በጣም ይቅርታል፣ እቀጣለሁ። ባይሆን ቅጣቱን በመምረጥ ነው ይተባበራል። ያስማማኛል፣ ከባድ አይሆን እንጂ። ግን አይከብድም? ምኑ ነው የሚከብደው? እንደማይ ገና ወጣት ነህ፣ ደግሞ ቆንጆ ነህ እና በዚህ ጊዜ እጮኛ መያዝ አይከብድም? ሳሪ ምን እያወራሽ ነው ያለሽው? ተይ እንጂ ውቤ፣ እኔ እኮ ጥያቄ ነው የጠየቅኩት። ታያት ውቢት በነፃነት የተሰማትን ትጠይቀኝ እኮ። እንደዛ ነው የሚባለው። እና መልስልኛ። ያው ሁሉም ሰው እኮ ብቸኝነትን የሚመርጠው የራሴ የሚለውን ሰው እስኪያገኘ ነው። ያገኘ ቀን ግን ከብቸኝነት መውጣቱ አይቀርም። እኔ እንጃ። እኔ ግን ወጣትነታችንን በደንብ ካጣጣምን በኋላ ወደ ፍቅርም ወደ ትዳርም ብንገባ ባይ ነኝ። አይመስልም? ለምን እንደዛ አልሽ? እኔ እንጃ። ብቸኛ ስትሆን የሚያስደስትና ደስ የሚለን ነገር ብቻ ነው የምታደርገው። ከፍቅረኛ የሚመጣ ምንም አይነት ጫና የለም ማለት ነው። አይመስልም? ታዲያ ሁሉም ሴት ጋር መልከስከስ አለብህ እያልሽው ነው? ተልከስከስ አላልኩትም። ነፃ ሆኖ የፈለገውን ነገር በፈለገው ቦታ ያርግ ነው ያልኩት። እኔም የውቢትን ሀሳብ ነው የምደግፈው። ያው ብዙ ሴት ጋር መዞር አገባብ አይደለም ባይ ነኝ። አትሸውድ። ነፃነትን የመሰለ ነገር የለም። እስኪ አስቡ፣ የፈለግከውን ነገር በፈለግከው ሰዓት ማድረግ። ፍቅረኛ ሲኖር እንደዛ አይደለም። የት ወጣሽ፣ የት ገባሽ፣ ንትርኩ፣ ጭቅጭቁ በጣም አሰልቺ ነው። እባክሽን ሳሪ ይህን ሀሳብሽን ታዩ። በቃ ጨዋታ እንቀይር። አዎ ሶስታችንንም የሚያስማማ ነገር እናውራ አይሻልም? ደስ እንዳላችሁ። እና ሳራ ተማሪ ነሽ ሰራተኛ? እስኪ ንገሪኝ። በዚህ ሁኔታ ውስጥ ነው መማር አይከብድም? እኔ ተማሪ ከሆንኩ ማን ያኖረናል ብለህ ነው? ኦኬ፣ ስለዚህ ሰራተኛ ነሽ ማለት ነው? አዎ ሰራተኛ ነኝ። በጣም ደስ ይላል። እንደዚህ ለእህቷ የምታስብ ሴት ደስ ትለኛለች። ውቢት በጣም እድለኛ ነሽ። አዎ ጥሩ እህት ናት ያለችኝ። ቤት ግን ትንሽ ይሞቃል መሰለኝ። ሞቀሽ እንዴ? በባዶ አደረኳቸው አይደል? እስኪ ቆሎ ቢጤ ላምጣ። እሺ። ቆይ ግን አንቺ ምን ለማድረግ እየሞከርሽ ነው? ትሰሚኛለሽ? በማያገባሽ አትግቢ። አርፈሽ የራስሽን ህይወት ኑሪ። ቆይ አንቺ ግን ጤነኛ ነሽ? ያዙ እስኪ ያሺ ውብቴ እስኪ ቡናው ባይሳካ እንኳን ቆሎውን እየያዛችሁ
ዴዊ አስደነገጥሽን እኮ። ኧረ አስደነገጥኳችሁ? ሂዊ ለምን እንደተናደድሽ ገብቶኛል። ነይ ቁጭ በይና አላስረዳሽ። ምንድን ነው የምታስረዳኝ? እንዴት በሌላ ሰው እንደቀየርከኝ ነው የምታስረዳኝ? ወይስ ስራ ገባለሁ አይመቸኝም ብለህ ከሴት ጋር ስለመዋልህ ነው? ለዛም ሁለት በጣም ጎበዝ። ይኸውልሽ ህይወት፣ አንቺ እንደምታስቢው ምንም የሆነ ነገር የለም። ውቤትን ዛሬ ነው እዚህ ቤት ተከራይታ ያገኘኋት። እሷን ብትሆን እህቷ ናት። እኔ ደግሞ ከስራ የቀረሁት አንመጣም ስላሉኝ እንጂ ምንም ነገር ስለተፈጠረ። ኧረ ያማ ቢሆን ስልክ ሲደወልልህ ታነሳ ነበር። እባክሽን ሂዊ፣ እያልሽ ያለው ነገር እውነቱን ነው። ተቀመጪና ተረጋግተሽ እናውራ። አንቺ ደግሞ ትንሽ እንኳን አታፍሪም? አስመሳይባ! አንተ ግን በጣም ነው እሺ የምታሳፍረው። ልቀቀኝ! በጣም ይቅርታ። በእኛ የተነሳ ትልቅ ችግር ውስጥ ገባ። ችግር የለውም ግን እባካችሁ ጥሩ ስሜት ላይ ስላልሆንኩኝ ይቅርታ። ትወጡልኝ? እሺ እንሂድ። አይዞ በቃ እሺ፣ ሁሉም ያልፋል። በእኛ የተነሳ የሰው ህይወት ተበጠበጣል። ኦፍ አሳዝንሽ እባክሽ። ሄሎ ቤት እሺ ማና ታዲያ ሱቢት ህይወት